እንዳይፋቱ በፓርላማ አጸድቀዋል። ዲያቆን ድንግል ያልሆነች ሴትን ማግባት እንደሚችል ታውቃላችሁ? ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። አዎ ዲያቆን ድንግል ያልሆነች ሴትን ማግባት ይችላል። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን እሹ፣ ሁሉም መርምሩ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሞት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤተሰቦች እየመጣችሁ ሀሳብ አስተያየት ስለምትሰጡኝ ከልብ አመሰግናለሁ። አክባሪ ያክብርልኝ። መልካሙን በሚለው መርሃ ግብራችን ዛሬ ሁለት ነገሮችን ይዤ መጥቻለሁ። የመጀመሪያው በሀገራቸው ፓርላማ ስለ ጋብቻቸው ጽኑ ይሆን ዘንድ መፋታት እንዳይኖር ስለ ጋብቻቸው ያጸደቁት ክርስቲያኖች ለነሱ የምናይ ይሆናል። በሁለተኛ ደረጃ የምናየው እንግዲህ ብዙሃኖቻቸው ወይም ስንቶቻቸው እንደምታውቁ ባላውቅም ድንግል ያልሆነችን ሴት ዲያቆን እንደሚያገባት ስንቶቻችን ወይም ማግባት ዲያቆን ድንግል ያልሆነችን ሴት ማግባት እንደሚችል ስንቶቻችን እናውቃለን የሚለውን በጋራ የምናይ ይሆናል። እስከ መጨረሻ አብረን እንቆይ። ክርስቲያኖች በሀገራቸው ፓርላማ ስለ ጋብቻቸው ጽኑነት ያለመፋታት የሚል ሕግ አጸደቁ። ይህ ስለ ጋብቻቸው ያጸደቁት ነገር ምንድን ነው? እንዳይፋቱ በፓርላማ አጸድቀዋል። ምን ብለው አጸደቁ? የጸደቀውስ ነገር ምንድን ነው? ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ክርስቲያኖች መፋታት በሕግ የሚያስቀጣባት ሀገር ይቺ ሀገር ማናት? በነገራችን ላይ ይቺ ሀገር በጣም ብዙሃኑ በሚባል ሁኔታ አብዛኛው የእስልምና እምነት ተከታዮች ያለባት ሀገር ነው። ነገር ግን ጥቂት ቢሆኑም እነዚህ ክርስቲያኖች እጅግ ሚናቸው ላቅ ያለ በሀገሪቱ ማለት ነው ከፍተኛ አስተዋጽኦ እያደረጉ ያሉ ክርስቲያኖች ጠንካሮች ያሉባት ሀገር ናት። ሀገሪቷ ማን ናት? ግብፅ ውስጥ መፋታት በሕግ ያስቀጣል። ማን? ክርስቲያኑ። መልካም ስራ ያደረጉ ዋናውን አስተዋጽኦ የወሰዱ የመልካም ስራ ባለሟሎች እነማን ናቸው? ይሄን ያደረጉት እነማን ናቸው? ገዳማውን መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? እኛው ስላልሰራን። ብንጠነክር ልጆቻችን ቢጠነክሩ ይሄ ይመጣል። በሆነው ፓርላማ ላይ እንግዲህ መፋታት ክልክል ነው የሚለውን እነዚህ ጠንካራ ክርስቲያኖች አጸድቀዋል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ይህን አድርገዋል። አይፋቱም። ፈጽሞ መፋታት አይቻልም። እነዚህ ጠንካራ ክርስቲያኖች ከሀገሪቱ የሚወጡ ክርስቲያኖች ላይ ደግሞ ጠንከር ያለ ስራ ሰርተዋል። ማለትም ዲያስፖራ የሚባለው ምዕመን ላይ ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። ሌላው የኛውስ ጉዳይ ምን ይመስላል? ማለትም የሀገራችን ዲያስፖራ ከነሱ አንጻር ስናነጻጽር የእኛን ሀገር ዲያስፖራ ተመልክቱ። እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። ከሀገር በሚወጡበት ጊዜ እዚህ ውስጥ ምን አድርገዋል? ግን አንድ ምዕመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህንም በደንብ ስራ ሰርተውበት። ሌላኛው መልካም ነገራቸው የግብፅ ክርስቲያኖች መንፈሳዊ ፍርድ ቤት የተሰኘው ፍርድ ቤት አላቸው። ልክ አሁን በዚህ ዓለም እያለን እንግዲህ ሰዎች ሲጣሉ ክርስቲያኖችም ሆኑ ሌሎችም የእምነት ተቋማት ውስጥ ያሉ
ምዕመናን ሲጣሉ ወደ ፖሊስ ጣቢያና ሌሎች አካባቢዎች ነው የሚሄዱት። ነገር ግን መንፈሳዊ ፍርድ ቤት የተሰኘው ፍርድ ቤት የእነዚህ ክርስቲያኖች ሲጣሉ መጀመሪያ ፍርድ የሚሰጠው ወይም እርቁም ሆነ ማንኛውም ፍርድ የሚከናወነው በመንፈሳዊ ፍርድ ቤት ውስጥ ነው ማለት ነው። ከፍተኛ አስተዋጽኦ ወይም ከፍተኛ ስራ የሰሩበት መንፈሳዊ ፍርድ ቤት ነው። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛው መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ያውን ያደረጉት ነው። እንኳን አሁን ዋጋዋን ለማሳጣት ጥረት እያደረጉ ያሉ ይሆንም ማለት ነው። ነገር ግን ምን ይመስላል የግብፅ ክርስቲያኖች ከልማታዊ በሀገሪቱ ባለው ልማታዊ እንቅስቃሴ ወይም ማንኛውም እንቅስቃሴዎች ላይ ማህበራዊ እንቅስቃሴ ላይ ያላት አስተዋጽኦ ምን ይመስላል? የቤተክርስቲያን ሕልውና ጠብቀዋል። ከበላተኛ አፍ ምግብ ወጣ እንዲባል በልማት ጠንክረው ቤተክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለው እዚያ ውስጥ ማለት ትምህርት ቤቱን እኔም ለማየት ሞክሬያለሁ። ይችላል ምን ሀብት አላቸው? ቁስቋም ገዳም ብቻ ነው። የእንጨት ፋብሪካ አለው፣ የቴምር ፋብሪካ፣ የወይን ፋብሪካ፣ የእብነበረድ ፋብሪካ፣ ሳሙና ፋብሪካ፣ ብረታ ብረት ፋብሪካ፣ ወተትና እርጎ ማቀነባበሪያ ፋብሪካ፣ የማንጎ መጭመቂያ ፋብሪካ። የግብፅ ክርስቲያኖች በግብፅ ያለችው ኮፕቲክ ኦርቶዶክስ ቤተክርስቲያን ለሀገሪቱ እንደውም ለመኑ ያደረገችው ከፍተኛ አስተዋጽኦ ነው ማለት ነው። ያላት ሚና ነው እና ራሷንም ማስከብራ የተከበረች ቅድስት ቤተ ክርስቲያን ነች። ነገር ግን የኛ ሀገር ውለቷ በሀገር ጠብቃ ቋንቋ፣ ባህል፣ እምነት፣ ሰውነትን ብዙ ነገሮችን አስጠብቃ የኖረች ቤተ ክርስቲያን አሁን ያለችበትን ሁኔታ እናውቃለን። በምን መልኩ እንደምትገፋ ማለት ነው። ራሷንም ማስከበር አልቻለች። መመኑን በዛው ልክ ያው እየተገፋ ነው ያለው እጅግ በሚያሳዝን ሁኔታ ማለት ነው። እና ወዴት ነው ያለነው የሚለውን ማስተዋል ይገባል። ቤተ ክርስቲያናችን ስለ ቤተ ክርስቲያናችን ሕልውና ሁላችንም ሊመለከተን ይገባል። የበፊቱ ማንነቷ የበፊቱ ክብሯ እንደነበረ ልናስጠብቀው ከአባቶቻችን የወረስናቸው መልካም ነገሮች ትውፊቶቿ፣ ስርዓቷ ደግሞ አቅኖና ሁሉንም ነገር ሳይሸረሸር ለቀጣይ ትውልድ እንደተከበረች ክቡር አድርገው አስከብረው እንዳስረከቡን እኛም ያንኑ ማስቀጠል አልቻልንም፣ ግን ለመቻል እንቻል። መልካም የመጀመሪያው መልካም ነገር እንግዲህ እንደሰማነው ማለት ነው የክርስቲያኖች ጋብቻ እንዳይፋቱ በፓርላማ የጸደቀውን ሁኔታ ይሆናል። ለእኛም ሀገር ይበጀናል ብዬ አስባለሁ። እናንተስ ምን ታስባላችሁ? አጋሩ። በቀጣይ ደግሞ ሁለተኛው መልካም ነገር ዲያቆን ድንግል ያልሆነች ሴትን ማግባት እንደሚችል ታውቃላችሁ? ይህ ጥያቄ ለመመለስ የተገደደበት ምክንያት እንግዲህ በውስጥ መስመር ዲያቆን ድንግል ያልሆነች ሴትን ማግባት ይችላል ወይ ብላችሁኛል። እንዲህ ተብሎ ለተጠየቀው ጥያቄ መልሱም አዎ ዲያቆን ድንግል ያልሆነች ሴትን ማግባት ይችላል። እቅጩ መልሱ ይህ ነው። ነገር ግን ሌላ ተጨማሪ ማሳረጊያ ነገር ግን ከዚያ በኋላ ዲያቆን መሆን አይችልም። ዲያቆን መሆን አይችልም። ድንግል ያልሆነች ሴትን ማግባት ከፈለገ መብቱ ነው። ከዚያ በኋላ ግን ዲያቆን መሆን አይችልም። ዲያቆን ድንግል ያልሆነችን ሴት ማግባት ይቻላል ተብሎ ነገር ግን ዲያቆን መሆን አይችልም። ማለትም ዲቁንናው አገልግሎት ላይ አይውልም ተብለናል። ለምን? እንዴትስ ሊሆን ቻለ? ምክንያቱም ክህነቱ ይፈርሳል ማለት ነው። ክህነቱ የማይፈርሰው ድንግል የሆነች ሴት ካገባ ብቻ ነው እንጂ ድንግል ያልሆነች ሴት ከሆነ ያገባው ክህነቱ ይፈርሳል። ያው የሚያገባውም በስርዓተ ቁርባን ነው ማለት ነው። በስርዓተ ተክሊል ያገባም። ያ ማለት እሱ ድንግል ከሆነ ተክሊል ያደርጋል፣ እሷ ግን ያው ተክሊል አታደርግም፣ እንደዚሁ በቁርባን ብቻ ማለት ነው። ማሳረጊያው ይታረግልን። ስለዚህ ማግባት ይችላል። ዲያቆን መሆን ግን ከዚያ በኋላ አይችልም ነው መልሱ። እናመሰግናለን መምህር።
እንግዲህ ቃሎትን ያሰማልን። ይህን ይመስላል ማለት ነው። ይህ ጥያቄ እንግዲህ ያው አንዳንዶች ካለማስተዋልም የተነሳ ሊሆን ይችላል ችለተኝነትን በመላበስ ይሄ መጠየቅ የለበትም። ነገር ግን እንደዚህ የሚጠይቁ ስላሉ ነው በዚህ መልኩ ቪዲዮ ከፍ ሊል የቻለው ማለት ነው እንጂ ይሄ ለምን መጣ ብሎ ቅር የሚለው ሊኖር ይችላል። ግን ሌሎችም ሁሉም አንድ አይነት አስተሳሰብ፣ አመለካከት ወይም ግንዛቤ እውቀት የለንም። የተለያየ ነው አቀባበላችንም ጭምር ማለት ነው ሁሉም ነገር እና እዛ ነው በውስጥ ገብተው ይጠይቃሉ። እንደዚህ ይቻላል ወይ ካለማስተዋል ግራና ቀኙን እና ከዚህ አንፃር እነዚህን ቪዲዮዎች ዛሬ ሁለቱን አምጥተናል። ስለነበረን ቆይታ እጅግ አመሰግናለሁ። አክባሪ ያክብርልን። እንደተለመደው ሀሳብ አስተያየታችሁን ስትሰጡኝ ደስ ይለኛል። አክባሪ ያክብርልን። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። አክባሪ ያክብርልኝ። ሰናይ ጊዜ፣ ቸር ይግጠመን።